ሰላም ጤና ይስጥልኝ እንኳን ወደ ሰላም ኦንላይን ትምህርት ቤት በሰላም መጣችሁ። በዚህ ቻናል አማርኛ እንግሊዘኛና ሂሳብን ለጀማሪዎች በጣም ቀላልና ማራኪ በሆነ መንገድ እናቀርባለን። በየቀኑ የምንለቃቸውን ትምህርቶች እንዲደርሷችሁ አሁኑኑ ሰብስክራይብ እና ላይክ በማድረግ የቤተሰባችን አባል ይሁኑ። ከዚህ በተጨማሪ በግል ለመማር የምትፈልጉ ልዩ ዕድል አዘጋጅተናል። ባላችሁበት ሀገር ሆናችሁ የዕለት ተዕለት ስራችሁን ሳይሻማባችሁ በቀን 1 ሰዓት ብቻ በመመደብ ራስዎን ወይም ልጆችዎን ያስተምሩ። አሁኑኑ በኢሞ በቴሌግራም ወይም በዋትስአፕ በስልክ ቁጥር +251 924 43 05 42 ላይ በመመዝገብ የ3 ቀን ነፃ የሙከራ ትምህርት ያገኙ። ፈጥነው ይመዝገቡ። ዕውቀት ለሁሉም። በነገራችን ላይ አማርኛ ቃላትን በእንግሊዘኛ ማንበብና መጻፍ በዚህ ቻናል በደንብ በጣም እየደጋገምኩት ነው። ምክንያቱም በጣም ብዙ ጀማሪ ልጆች ይህንን ቻናል ስለሚከታተሉ ማለት ነው። ስለዚህ በደንብ የገባችሁ ልጆች ከይቅርታ ጋር ከዚህኛው ቻናል ሳይሆን ቤዚክ እንግሊሽ የሚለውን ከዚሁ ጋር ያያያዝኩት ይሄንን ቻናል ገብታችሁ ሰብስክራይብ አድርጋችሁ ያኛውን ተከታተሉ። ይሄኛው ግን በብዛት አማርኛ በእንግሊዘኛና አማርኛን ቋንቋ ማንበብና መጻፍ በደንብ ያካትታል ማለት ነው። ደግሞ ይሄንን ማወቃችሁ አማርኛ በእንግሊዘኛ መማራችሁ ኦሪጂናል እንግሊዘኛውን በደንብ ቀላል እንደሚያደርግላችሁ እርግጠኛ ነኝ። ይሄ ደግሞ በተሞክሮ አይቻለሁ በግል ከሚማሩ ልጆች ጋር ማለት ነው። ጀማሪ ልጆች ከሆናችሁ በደንብ እስከመጨረሻው ተከታተሉት። ሁላችሁም ላይክ ካላደረጋችሁ አሁኑኑ ላይክ አድርጉ። ሀ ትባላለች። ሰ ማለትም ሴ አምስተኛ ላይ ሰ ሳይሆን የአምስተኛ ድምጽ ሴ ከዛ ት። ኦኬ ስለዚህ ይሄንን ባንድ ላይ ከዚህ ላይ ጻፍ ነው። ሀ ሴ ት ሀ ሴ ት። ከዚህ ጋር ያነበብኩትን እንዳል ድምጹን ከዛ ላይ ቁጭ ነው ያደረኩት ማለት ነው። ፈጠን ብዬ ነው የተናገርኩት። ሀ ሴ ት። ሰ ብትሉ ልክ አይደላችሁም። ሐሰት ማለት አትችሉም። ምክንያቱም እቺ ሴ ስለሆነች ማለት ነው። ሐሴት። በእንግሊዘኛው ደግሞ ሀ የሚለው ኤችኤ ነው። ኤችኤ ሀ የሚለውን ይወክልልናል ማለት ነው። ሴ ስንል ኤስ ኢ ይሆናል። ሴ ስንል ኤስ ኢ ይሆናል። ት ስንል ስድስተኛ ድምጾች ቫውል አይጠቀሙም። ት ስንል ቲን ብቻ እንጽፋለን። ከዚህ ላይ ሀ ሴ ት ሀ ሴ ት እንደዚህ ብላችሁ ትጽፋላችሁ ማለት ነው። ምክንያቱም ሀ የሚለው አንዱን ነው የሚወክለው፣ ሀ የዚህኛውን ሀ ብቻ። ሴ የሚለው ኤስ ኢ ደግሞ ሴ ይችንን ብቻ ነው የሚወክለው። ከዛ ት ይችኛዋ ት ማለት ነው። ኦኬ በዚህ መንገድ መጻፍ አለባችሁ። ቀጣይ ከዛስ ተ ከዛ ማ ሙሉዎችን ማወቅ አለባችሁ። ከዛ ተ ከዛ ማ። ኦኬ እንግዲህ ትንሽ ግር እንዳይላችሁ ጀማሪ ልጆች ከሆናችሁ አሁን በደንብ ማጥናት ይኖርባችኋል። በጣም ረጅም ቪዲዮ የሰራሁት አለ፣ ወደ ኋላ ተመልሳችሁ በፕሌሊስት ስለምለቀው ታገኙታላችሁ ማለት ነው። ይሄ የሚሆነው ሀሁን ይችላችሁ ሀሁ ቤተሰቦችን አቃችሁ፣ ነገር ግን አገጣጥሞ ለማንበብ ለሚከብዳችሁ ነው የሚሆነው ማለት ነው ይሄ ቪዲዮ። ይሄንን ከዛ ተ ከዛ ማ ባንድ ላይ ስናነበው ከተማ ይላል ማለት ነው። ከ የሚለው ከዚህ ላይ ኬኢ ነው። ተ ማለት ደግሞ ቲኢ ነው። ማ ማለት ደግሞ ይሄኛው ኤም ኤ ነው ማለት ነው። ኤም ኤ ነው። በአንድ ላይ ስንጽፈው ይኸው ኬኢ ከቲኢ ተ ማ ኤም ኤ። ይህን ይመስላል ከተማ። እንደዚህ እንጽፋለን። ከዚህ በመቀጠል የምናገኘው ደግሞ ሰ ል ፍ። ኦኬ ይቺ መጀመሪያ ሰነች፣ ከዛ ይችኛዋ ደግሞ ል። ብዙ ልጆች ተሳሳቷታላችሁ። እቺ ል እና ሊ ሶስተኛና ስድስተኛ የተለያዩ ድምጾች ናቸው። ልብ በሉ። ይችኛዋ ል ትባላለች። ል ወደ ውስጥ። ሶስተኛዋ ከሆነች ደግሞ ሊ ኢ የሚል ድምጽ አለው ማለት ነው። ረዘም የሚል ሊ እንላለን። ይሄኛው ግን ል ነው። ል ማለት ደግሞ ከዚህ ጋር ኤል ብቻዋን ማለት ነው። ሊ ስንል አይን እንጨምራለን በእንግሊዘኛው። ኦኬ ሰ ስንል ኤስ ኢ፣ ል ስንል ኤል ኢ፣ ፍ ስንል ኤፍ ብቻዋን ማለት ነው። ይሄው ከዚህ ጋር
ሰ ኤስኢ ል ፍ። ኦኬ ይሄን ይመስላል። ከዚህ ላይ ያው እዚህ ጋር ኤል እዚህ ጋር ስሞል ስለሆነች ነው። ከዚህ ጋር ደግሞ ካፒታል ነው። እዚህ ላይ ስንጽፋቸው ስሞል እያደረግን ነው የምንጽፋቸው በትንሹና በትልቁ ማለት ነው። እኛውም ኤፍ በትንሹ ነች ከዚህ ጋር፣ ከዚህ ላይ ደግሞ በትልቁ ካፒታል ኤንድ ስሞል የሚለውትን እሱንም ስለሰራው ተመልሳችሁ ማየት ትችላላችሁ ማለት ነው። ኦኬ ቀጣይ ጸ ለ የ አምስተኛ ላይ የዩ ያ የ ከመጀመሪያው ጋርም ብዙ ልዩነት የላቸውም። የ ኦኬ በአንድ ላይ ስናነበው ጸለየ ብለን እናነባለን። ከዚህ ጋር ለየት የሚያደርገው ጸ የሚለው እንግሊዘኛ ስንተካው 3 ይሆናሉ ማለት ነው። 3 ይሆናሉ። ቲኤስ ልክ እንደ ጸ ነው የምናነበው ቲኤስ ኢ። ምክንያቱም ከዚህ ላይ አሁን ቲን ብቻዋን ብናደርጋት ቲኢ ብናደርጋት ይችን አጥፍተን ተ ይሆንብናል ማለት ነው። ወይም ደግሞ ይችኛዋን ቲን አጥፍተን ኤስኢ ብቻ ብናደርገው ሰ ይሆንብናል። ስለዚህ ጸ የሚለውን ለመጻፍ ቲኤስ ኢ ጸ ልክ እንደ ጸ እናነባለን ማለት ነው። ከዛ ለሚለው ኤልኢ ነው። ለሚለው ደግሞ ዋይ ኢ ነው። ከዚህ ላይ ያሉትን እንዳልወስደን አገጣጥምን በአንድ ላይ መጻፍ ነው። ሳናራርቅ ይኸው ጸለየ ይህን ይመስላል ማለት ነው። ኦኬ ከዚህኛው ቡ ር ብዙ ልጆች የምትቸገሩበት ድምፅ ነው። ባ አሁን ይሄኛው እግሯ አጭር እንደዚህ ከሆነ በአንድ በኩል በግራ በኩል ባ ይባላል። እናንተ ስትጀምሩ አንዳንድ ልጆች የሚያጋጥመኝ ምንድነው የመጀመሪያውን ድምፅ ባ ብለው ነው የሚነሱ ማለት ነው። የመጀመሪያው ድምፅ ባ ሳይሆን በ ነው። በ የሚል ድምፅ ነው ያለው ማለት ነው። ይሄኛው ግን አራተኛ ላይ የሚገኝ ባ ብለን ነው የምንጀምረው ማለት ነው። ይሄኛው ባ ነው። ከዛ ቡ ከዛ ር ባቡር። ባ ለሚለው ቢኤ ነው። ቡ ለሚለው ቢዩ ነው። ይኸው አር ር ለሚለው አርን ብቻ እንጽፋለን ማለት ነው። እዚህ ላይ ባ ቡ ር ይሄን ይመስላል። እዚህ ላይ እንደምታዩት ደጋግሜ የነገርኳቸው ነው። ስሞል ኤን ካፒታል ስለሆነ ነው ተመሳሳይ ነው። አር ተመሳሳይ ነው። ቡ ቢ ከዚህ ጋር ተመሳሳይ ነው ከቢ ጋር ለዛ ነው ማለት ነው። ኦኬ ከዚህ ላይ ምን ይላል? ሰላም አብዛኞቻችሁ ታውቋታላችሁ። ይቺ ያው መነሻችን ስለሆነ ሰላም ይህኛውን በአንድ ላይ ስንጽፈው ይኸው ሰላም የሚል ይሰጠናል ማለት ነው። ወደ እንግሊዘኛ ስንሄድ ደግሞ ሰላም ሰ ለሚለው ኤስኢ ነው የሚሆነው። ኤስኢ ላ ለሚለው ደግሞ ኤልኤ ነው። ም ስንል ኤም ብቻዋን እንጽፋለን ማለት ነው። በአንድ ላይ ስንጽፈው ሰላም ሰላም። ኦኬ የቻናላችን ስም ሰላም ይላል። ለምሳሌ ይሄው ሰላም። ኦኬ ይህን ይመስላል ማለት ነው። ቀጣይ የምናገኘው ሳ እነዚህን በአንድ ላይ ጻፍኩኝ አመጣሁኝ። ሰላሳ። ስለዚህ ሰ ለሚለው ኤስኢ፣ ላ ስንል ኤልኤ፣ ሳ ለሚለው ኤስኤ። ኦኬ በአንድ ላይ ሰላሳ ልክ በዚህ መንገድ እንጽፋለን ማለት ነው። ቀጣይ ቀበሮ። ስለዚህ ይህኛም በአንድ ላይ ስንጽፈው ቀበሮ ይላል። ቀበሮ እያንዳንዳቸውን አሁን በእንግሊዝኛው ቀ የሚለው ቅድምም አይተናል ኬኢ ይሆናል ማለት ነው። በስንል ደግሞ ቢኢ ይሆናል። ከዛ ሮ ስንል አርኦ ይሆናል ማለት ነው። በአንድ ላይ ስናነበው ቀበሮ ይህን ይመስላል ማለት ነው። በጣም ቀላል ነው። ከዛ ከዚህ ላይ ምንድነው የሚለው
ምኞት። በጣም ጥሩ። በአንድ ላይ ስናነበው ምኞት ምኞት። ሰው እያንዳንዳቸው በተለይ አሁን ይህ አማርኛውን ለምትችሉ ልጆች በጣም ቀላል ነው፣ እጅጉን ማለት ነው። አማርኛ ችላችሁ እንግሊዘኛ ለማጥናት የምትፈልጉ ልጆች በጣም ለእናንተ ቀላል ነው የሚሆነው። ሶ ከዚህ ላይ ኤም ብቻዋን ያደረግናት ለምንድን ነው? ይችኛዋ ም ስድስተኛ ድምፅ ስለሆነች ነው። ስድስተኛ ድምፆች ደግሞ ም ስንል ቫውል አይፈልጉም፣ ብቻቸውን መጻፍ እንችላለን ማለት ነው። ም ከዛስ እዚህ ጋር ኞ ለሚለው ለምንድን ነው ጂኤንኦ ያደረግነው? ለምንድን ነው ኦ ያደረግነው? ለምሳሌ ከዚህ ላይ ኦኬ፣ ይህንን ማወቅ አለባችሁ ማለት ነው። ምክንያቱም የመጨረሻ ድምፅ ነች። የመጨረሻ ድምፆች ደግሞ ኞ ስትሉ ኦ የሚል ድምፅ አለ ማለት ነው። ይህ ኦ የሚለው ድምፅ የሚተካልን ቫውል ሌተር ማን ነው? ኦ የሚለው ነው ማለት ነው። ሶ ጂኤን አሁን ይችኛዋ ኒ ሆና ቢሆን እዚህ ጋር ጂኤን ብቻዋን ትሆን ነበር ማለት ነው። ኦን እናስወግዳት ነበረ ኒ ስድስተኛ ላይ ብትሆን ማለት ነው። ምክንያቱም ስድስተኛዎቹ እንዳልኳችሁ ምን አያስፈልጋቸውም? ቫውል አያስፈልጋቸውም ማለት ነው። ሶ ለምሳሌ ከዚህ ላይ ም ሚለው ሞ ሆኖ ቢሆን የአማርኛው ሞ እንጽፈናት ቢሆን ከዚህ ጋር ኦ መጨመር ነበረብን ማለት ነው። ምክንያቱም መጨረሻ ላይ ያሉ ድምጾች ኦ የሚል ቫውል ሌተር ይጨምራሉ ማለት ነው። ሶ ኞ ከዛ ት ስንል ያው ት ብቻዋን ጻፍነን ማለት ነው። ቲን ብቻዋን ጻፍናት። ሶ ይሄኛው ምኞት የሚለውን ይኸው ም ከዛ ኞ ከዛ ት በቃ ይህን ይመስላል ምኞት። በዚህ መንገድ ትጽፋላችሁ ማለት ነው። ከዚህ ቀጥለን የምናየው ደግሞ ሰ ሚ ራ። ኦኬ እስኪ በአንድ ላይ እናንበው። ሰ ሚ ራ ሰሚራ ሰሚራ። ኦኬ ስለዚህ ሰ የሚለው ኤስኢ ነው። ሚ ማለት ኤምአይ ነው። ራ ስንል ደግሞ አርኤ ነው። ሶ እነዚህን አምጥተን ማገጣጠም ነው። ይሄው እንዳለ ማለት ነው። አቀራርበን መጻፍ ነው። እነዚህ ሰ ሚ ራ ይህን ይመስላል ማለት ነው። በጣም ጥሩ። ስለዚህ የዛሬ ትምህርታችን ይመስላሉ። እስቲ በመጨረሻ አንዴ እናንባቸው ማለት ነው። ኦኬ ሐሴት ሐሴት፣ ከተማ ከተማ፣ ሰልፍ ሰልፍ፣ ጸለየ ጸለየ፣ ባቡር ባቡር፣ ሰላም ሰላም፣ ሰላሳ ሰላሳ፣ ቀበሮ ቀበሮ፣ ምኞት ምኞት፣ ሰሚራ ሰሚራ። ሀሳብ አስተያየት ካላችሁ በኮሜንት ጻፉልኝ፣ ለሁላችሁንም እመልሳለሁ። እንዲሁም ደግሞ መጻፍ ለማትችሉ ልጆች ስልካችን ሴቭ አድርጋችሁ ዋትስአፕ ላይ ወይም ኢሞ ላይ በመግባት ሀሳባችሁን በሪኮርድ ማስቀመጥ ትችላላችሁ። ጥያቄም ካላችሁ እንዲሁ ማለት ነው። ሶ ለዛሬ ይሄን ይመስል ነበረ። መልካም ጊዜ